Justice is our legitimate demand because our human rights are still violated. Thousands of churches, monasteries. በመጨረሻም የአርሲ ጉዳይ ለማቀፋዊ ነው ባለም የሚገኙ ኦርቶዶክሳውያንን በእጅጉ ማስቆጣት ጀመረ። በዚህም የአርመኒያው ጳጳስ ካርኪን ዝምታቸውን ሰብረው በቁጭት ለዓለም ሕዝብ ያደረሱትን አንድ መልእክት ማስቃኛቸዋለሁ። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የአርሲ ክፍለ ሀገር በክርስቲያኖች ደም ጨቂታ ጠቅላዩ ስለ ኳታር አሳስቧቸው መግለጫን ያወጣሉ። በዚህ ተገርመን ሳንጨርስ ክርስቲያኖች ዕለት ዕለት በግፍ እየታረዱ እሳቸው ደግሞ እዚህ ፈገግ ብለው ያፈጥራሉ። ይህንን ተከትሎም የእሳቸው መግለጫና የፓስተር ቸሪን አስደናቂ ምላሽ አስቃኛቸዋለሁ። ሀገርን ያገለግላል ብለህ የተሾመ ሰው ከእርሱን እየሞላ ምን ሰላም አለ? የድሃ ለቅሶን መስሙር አድርጎ የወሰደ ያለ ምን ሰላም አለ? በመጨረሻም የጠቅላዩ የቀድሞ መግለጫን ተከትሎ ተወዳጁ ፓስተር ቸሪ እጅግ በጣም አስደናቂ ምላሽን በመስጠት ዝምታውን ሰበረ። በዚህ ጉዳይ በአሁኑ ሰዓት እውነታን በመያዝ ሳይለዋወጥ ፊት ለፊት በመናገር ተወዳዳሪ የማይገኝለት ፓስተር ቸሪ የህዝቡን የህዝቡን ስቃይ ተረድቶ ለወዳደር ባለስልጣናት ያስተላለፈው መልእክት በጋራ እናደምጣለን። በመጨረሻም የአምቦ ዩኒቨርሲቲ ቆራጥና ጀግና ወጣቶች በአርሲ በክርስቲያኖች ላይ ተፈጸመ ያለውን ኢሰብአዊ ድርጊት በመቃወም እጅግ በጣም በርካታ ቁጥር ያለው ወጣት አደባባይ መውጣት ለሽመልስ አብዲና ሌሎችም የኦሮሚያ ባለስልጣናት መልእክታቸውን አስተላልፈዋል። ይህንን የተመለከቱት ሽሜ ጉጉም ወጣቶች ላይ ምን ብለው ተሳለቁ በጋራ እንመለከተዋለን። ቤተክርስቲያን የምንጸልይበትን እንኳን አርሶ አደር አፈር በልቶ አፈር ግጦ እሑድ እንኳን የሰንበት ሄዶ ቤተክርስቲያን የሚሳለምበት ሲፈልጉ ታንኪ መቱታል፣ ሲፈልጉ በመድ ምንድነው የምመቱት? ፋኖ እዛው ውስጥ አለ። በመጨረሻም መንግስት ጽንፈኛ ሲል የፈረጃቸው ለአማራ ህዝብ ነጻነት እንታገላለን በሚል ሀሳባቸው የሚታወቁት የፋኖ ኃይሎች በዛሬው ዕለት ዝምታቸውን ሰብረው መግለጫ ወጡ ሲሆን በአርሲ ጉዳይ ስማቸውን ለሚያነሱት ዋብያና አንድ ባለስልጣናት ጎምዘዝ ያለ መልእክታቸውን አስተላልፏል። በዙሪያም መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ ይሄንን መልእክት ኦርቶዶክስ ሆነ ለሺ ሰው እንደው ሼር ማታረክ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው ሾሆሩ እንዳይወጋል። Justice is our legitimate demand because our human rights are still violated. በአሁን ሰዓት ከኢራንና እስራኤል ትንቅንቅ በላይ የአርመኒያው ጳጳስ ካርኪን በኢትዮጵያ አርሲ ኦርቶዶክስ ያለ የተፈጸመ ስላለው ነገር የተናገሩት ንግግር የመላው ዓለምን ክርስቲያኖች ቀልብ ስቧል። ቪዲዮ ከተለቀቀ የተወሰኑ ሰዓታትን ቢያስቆጥርም ከ20 ሚሊዮን በላይ እይታ እንዳለው ለማወቅም ተችሏል። ብፁዕነታቸውም እንዲህ ሲሉ ተናገሩ። የኛ ትልቁ ፍላጎት ፍትህ ማግኘት ነው። ምክንያቱም ደግሞ በአንድ ወቅት በዚህ አርመን ውስጥ ይደረግ እንደነበረው አይነት የክርስቲያኖች ሰብአዊ መብት በአርሲ በእጅጉ የተጣሰ ነው ሲሉ ንግግራቸውን ቀጠሉ። Thousands of churches, monasteries, community, church and individual properties still remain confiscated by the perpetrator genocide. በኢትዮጵያ እንዲሁም በዓለማችን በሺዎች የሚቆጠሩ አብያተ ክርስቲያናት እንዲሁም ገዳማት ከዚያ በተጨማሪም ኦርቶዶክሳውያን ዜጎች ያፈሩት ንብረት ላይ ታቅዶበት በጂሃዲስቶች ጥፋት ይካሄዳል። በዚህም ልባችን በእጅጉ ተሰብሯል። ከዚያ በላይ ደግሞ በጣም የሚያመው ታዲያ በኢትዮጵያ አርሲ ላይ የተፈጸመ ያለው ነገር ነው። ባለፉት ዓመታት በተለያዩ ስፍራዎች ገዳማውያን አባቶች አብያተ ክርስቲያናት እንዲሁም ምዕመናኑ ላይ ያነጣጠረ ጥቃት ሲፈጸም ቆይቷል። እኛም ተመልክተናል። ህመሙ ልብ ድረስ ዘልቆ እንዲገባ የሚያደርገው ታዲያ በመንግስት የተቋማት በስተት ስለ ዜጎች እልቂት መግለጫ እንዲሁም መፍትሄ ያለመሰጠቱ ነው። ታዲያ ይህን እያየን እንደ አንድ ኦርቶዶክስ የክርስቲያን ዝም ብለን አንቀመጥም፣ ዓለም ይወቅ፣ ተጠያቂነትም ይስፈን ሲሉ ሐሳባቸውን ቀጠሉ። We cannot remain silent. Silence is another form of genocide.
we challenge all nations, telling them this is a wake-up call. ፓትርያርክ ካርኪንም ብዙዎችን በእንባራጭ ንግግር አድርገው ሐሳባቸውን እንዲህ ሲሉ ቋጩት። እኛ ይህን በዝምታ እንመለከትም፣ ምክንያቱም ዝምታ በራሱ ከድርጊቱ ፈጻሚዎች ጋር አንድ እንድንሆን ያደርገናል። አሁን ታዲያ ለሁሉም በጎ አድራጊ ሰብአዊነት ለሚሰማቸው እንዲሁም ለዓለም ሀገራት እንዲነሱ ህመማችንን፣ ቁስላችንን እንዲመለከቱ ጥሪ እናደርጋለን ሲሉ ንግግራቸውን ቋጩ። ፓትርያርክ ካርኪን ቃል የለኝም፣ ለብዙዎችም አርአያኖት፣ ክበሩልን። ለአምቦ ዩኒቨርሲቲ ቆራጥና ጀግና የኦሮሚያ ተወላጆች እጅግ በጣም ላቅ ያለ ክብር አለኝ። እንደተመለከታችሁት ወጣቶቹ በመሰብሰብ ያለምንም ስጋት እንዲህ ሲሉ ለአርሲ ክርስቲያኖች ድምጻቸውን አሰሙ። እኛ ተማሪዎች በአርሲ ክርስቲያኖች እልቂት ከፍተኛ ሐዘን ተሰምቶናል። ስለሆነም እነሱ በግፍ እየታረዱ ትምህርት መማር አልቻልንም። ስለዚህ የኦሮሚያ መንግስት መፍትሄ እንዲሰጥ ብሎም ድምጻችንን እንዲያዳምጥ እንጠይቃለን ሲሉ ለሰብአዊነት በጋራ ቆመዋል። ታዲያ ይህን ተከትሎ ኦቦ ሽመልስ አብዲሳ እንዲህ አሉ። አልቅሰው ሰው የሚያስለቅሱ ቀንቶም እንደ እብድ የሚሆኑት እነዚያ ወደ ቀደመው ወደ ኋላው ጊዜ ሊወስዱን ሊጎትቱን የሚፈልጉት ናቸው። እኛ ግን አንሰማቸውም፣ እያጠራን ጉዟችንን ወደፊት እናስቀጥላለን ሲሉ ተሳለቁ። ዘንግተውት ነው እንጂ የኋላው ከሌለ የለም የፊቱ ነውና ነገሩ። ሰው ትላንትናውን ጥሎ ሰው ታሪኩን ረስቶ ሄዳለው ካለ አወዳደጉ እጅግ በጣም አስከፊ ነውና ለወጣቱ ጥያቄ መልስ ይስጡ የመጨረሻው መልእክቴ ነው። ቤተክርስቲያን የምንጸልይበትን እንኳን አርሶ አደር አፈር በልቶ አፈር ግጦ እሑድ እንኳን የሰንበትን ሄዶ ቤተክርስቲያን የሚሳለምበትን ሲፈልጉ በታንኪ መቱታል፣ ሲፈልጉ በመድፍ ምንድነው የምመቱት? ፋኖ እዛ ውስጥ አለ። መንግስት በጽንፈኝነት የፈረጃቸው የፋኖ ኃይሎች በአርሲ ጉዳይ ዝምታቸውን ሰብረው ይህንን ተናግሯል። አርሶ አደሩ እጅግ በጣም ደክሞና ለፍቶ ቤተክርስቲያንን በማሳነጽ ይህንን ደካማ ዓለም ሲፈትነው ወደ ቅዱሱ ስፍራ ማቅናት ለፈጣሪው ችግሩን ህመሙን ተናግሮ ቅልል ብሎት ወደ ቤቱ የሚመለስበትን ያንን ቅዱስ ስፍራ ሲፈልጉ በታንክ ሲፈልጉ ደግሞ በቦምብ ይመቱትና ለምን ይህን ታርጋላችሁ ተብሎ ሲጠየቁ የፖለቲካ ታርጋ ለጥፈው ፋኖ እዛው ስላለ ነው የሚል ምላሽ ይሰጣሉ። ዓላማቸው ግን ይህ አይደለም ሲል እንዲህ ተናገረ። ፋኖ መነኩሴ ያለ ገዳም ውስጥ ሊቀመጥ እኛን ለማጥፋት የኛን ሃይማኖት ለማጥፋት እሳቤ ብቻ ስላላቸው ቤተክርስቲያን የሚያጠፉት እኔ ቤተክርስቲያን ተጠግቼ ቤተክርስቲያን እንዲመታ ማለት ነው። በአርሲ ለሚፈጸመው ጥቃት አንዳንዶች ፋኖ ነው ሲሉ ይደመጣሉ። ፋኖ ቤተክርስቲያን ውስጥ ምን ያደርጋል? ሊያውም አርሲ ውስጥ የቅዠተኞች ሐሳብ ነው። እኛ ቤተክርስቲያንን ተጠቅተን እንድትጠፋና እንድትወድም አንፈልግም። የሴራ ቤተክርስቲያንን ለማዳከም የሚወሰድ እርምጃ ነው ማለት በተለያዩ ሀገሪቱ ክፍል የምትገኙ በክርስቲያኖች ደም የምትቆምሩ የዋሃብያ ርዝራዦችና ባለስልጣኖች አርፋችሁ ተቀመጡ ሲሉ መናገር ሐሳባቸውን ቋጭተዋል። እናንተስ ምን ሐሳባላችሁ በዚህ ዙሪያ? ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። ዛሬ ዳረን ይዘ የምታላግጥ የሌላ ቤተ እምነት ነገ ባንተ ላይ ምን እንደሚመጣ አታውቅምና መሳለቁን አቁመ ድርጊቱን ብታወግዝ መልካም ነው። አንድ ታሪክ አለ። በአንድ ወቅት አንድ በውሃ አቅራቢያ ያለ ቤት በእሳት ይያዛል። በአካባቢው የነበሩ መልካም ልብ ያላቸው ሰዎች እየተሯሯጡ እሳቱን ለማጥፋት ትግሉን ይገጥማሉ። ይህን የተመለከተችው እንቁራሪቶዬም ውስጥ ቁጭ ብላ ትሳለቃለች። በዚህ ጊዜም እሳቱ ተባብሶ ውሃው ሲያልቅባቸው እነዚያ ሰዎች አጠገባቸው ከነበረው ኩሬ ውሃ በባልዲ እየቀዱ ወደ እሳቱ ሲቸልሱ እንቁራሪቱም ከውሃ ጋር ባንድ ላይ ለማጥፊያነት ወደ እሳቱ ተጨመረች። ዛሬ ዳር ይዛችሁ የምትስቁ የምትዝናኑ የእናንተ የነገ መጨረሻ ይሄው ልክ እንደ እንቁራሪቷ ነውና ተጠንቀቁ ለማለት ፈልጋለሁ። ጠቅላዩ ስለ ኳታር በድሮ መመታት ይመክራሉ፣ ያስተዛዝናሉ። በሀገራቸው የሚገኙት የዜጎች እልቂት ጆሮ ዳባ ልበስ ብለው አልፎታል። መቼውን የራስ እያረረ የሰው ማማሰል የምናቆመው በርካቶች እያነሱት ያለ ጥያቄ ነው። በዚህ ጉዳይም ጀግናውና ቆራጡ ፓስተር ቸሬ እንዲህ ሲል ተናገረ። ሀገርን ያገለግላል ብለህ የተሾመ ሰው ከእርሱን እየሞላ ምን ሰላም አለ? የድሃ ለቅሶን መዝሙር አድርጎ የወሰደ ያለ ምን ሰላም አለ? ምን ሰላም አለ? ህዝብ የማይወዱ መሪዎች እየተፈጠሩ ምን ሰላም አለ? እንዳተኙ
ምንተኛበት ጊዜ አይደለም። ፓስተር ቸሬ ለእውነት ታጋይ ከተገፋ ጎን የማትለይ ያመንከውን እምነት በተግባር ገልጥ የምትኖር ማንነትን እንደ ይሁዳ በገንዘብ የማትቀይር የዘመኔ ጀግና ብያለሁ። ዛሬ የህዝብን ለቅሶ ዘፈን አድርጎ የወሰደ በሀገሪቱ ያለ ምን ሰላም አለ? ትልቅ መልእክት ነው። ክበርልን፣ ታሪክ አይረሳም። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።